እንትን ጥያቄው ብትሉ ነበር መልካም ነው። ጥያቄ ነው እየጠየቀ ያለው ሰው። ጥያቄውን ብቻ ትጠይቃለህ። ሚዩት አድርግ። ቅድም ጠይቀሃል፣ እየመለሰልህ ነው። አንዴ ሙሳላ ቆይ ነው ሚዩት እንደዛ አድርግ። አይደለም። ጠይቃል የኔ ጥያቄ ካልመለስከው ጠይቃል። ከባድ አንተ ነው። ይዘህ የመጣውን መስፈርት የማሟላት ግዴታ የለብንም ብሎ አንዴ ግን ስላሴን የሚያሳይ ክፍል ላሳይ ይችላለሁ እያለክ ነው። ቆይ ስለዚህ ወደዛ አንተን መስፈርት እንሄዳለን። ኪስ አንዴ ያዘው። ጣልቃ ትግቢ አንቺ ሚዩት እኮ አድርግና አዳምጥ። ላስረዳ ሳለ አሁን እየጠየቅ ያለው ጥያቄ ለምን እንደማይመለስ ምሳሌ ሰጥቼ ላስረዳ። ብላክ ኤንድ ዋይት ፋላሲ ነው እንድትመልስልኝ የፈለግኩት አለ አንተ የራስህ ጥያቄ ሁሉ ይኸውልህ፣ አንዴ ላስረዳህና ምን መሰለህ ሀሳቤ ፋሌሼስ የሆነ ጥያቄ እየጠየቅ ያለው አንዴ ላስረዳ። እንዴት ፋሌሼስ እንደሆነ ላስረዳ የጠየቀው ጥያቄ ማለት ነው። አንደኛ መጀመሪያ እስኪ ብታሳውቀኝ መጀመሪያ ባውቀው አይደለም እንደሱ አይነት ጥያቄ የመመለስ ግዴታ የለብንም። ለምን እንደሆነ ታውቃለህ? ፋሌሼስ ጥያቄ ስለሆነ እንዴት ፋሌሼስ ጥያቄ እንደሆነ ምን መሰለህ ድሙ ስጠኝና እንዴት ፋሌሼስ ጥያቄ እንደሆነ ላሳይህ። አለመፈለግ ምናምን አይደለም። ይሄ ነው ፖለቲካ የተባለ የነበረው። ሳለ ምንድነው ብላክ ኤንድ ዋይት ፋላሲ ማለት? የሆነ ጥያቄ ትጠይቅና ያ ጥያቄ መልሱ አዎ ወይም አይ ነው ሊሆን የሚችለው፣ ግን መልሱ ከአዎ ወይም ከአይ ውጭ የሆነ መልስ ሲኖረው ማለት ነው። ምሳሌ ልስጥህ። አሁን ይሄን ዳይሬክትሊ አዎ ወይም አይ ብለህ እንድትመልስልኝ ነው የምፈልገው። ምሳሌ ልስጥህ። ለምን ከበደ ፖይንታችን ማለት ነው እኮ ላስረዳህ። ለምን ትገለብጠዋለህ? አሁን የጠየቅኩህን ትተህ እኔ ልጠይቅ እኮ ነው። ምሳሌውን ስማኝና ከዛ በኋላ ጠይቃ በቃ ካለ አለ ነው ካለ ላይ ለም ነው ወደ ሁለተኛ ጥያቄ እኮ ለምን አትሰማኝም? ይኸውልህ ስለዚህ ከዛ ከዚህ ምሳሌ እንደዚህ አይነት ከምሳሌው ጋር ማይገናኝ ከሆነ የሰራሁት አናሎጂ ልክ ካልሆነ እናያለን። ምሳሌው አሁን የምጠይቅን ጥያቄ አዎ ወይም አይ ብለህ እንድትመልስልኝ ነው የምፈልገው። ምሳሌ የምሰጥህ መጀመሪያ መልስና ከዛ መልስልህ። እኔ እኮ ቁርአን ላይ አይደለም እስልምና ላይ አይደለም የምጠይቅህ። ምን መሰለህ አንዴ ምን መሰለህ እኔ የጠየቅኩት የሆነ አርጊውመንት ይዘህ ስለመጣ እንዴት ፋሌሼስ እንደሆነ ላስረዳ። ፋላሲ አይደለም አንዴ እሱን እንዴት ፋላሲ እንደሆነ እንዳስረዳ ፍቀድልኝ። ፋላሲ እንደሆነ እንዳስረዳ ፍቀድልኝ። ስለዚህ አሁን በቃ ወደ ሁለተኛ ጥያቄ ልሂድ። የለም በግልጽ አምላክ ፐርሰናል ማንነት የሚናገር መጽሐፍ የለም። ይሄንን ከተስማማን ሁለተኛ ጥያቄ ጋር ልሂድ። የምትጨነቅብኝ ተስማማን። ይቅርታ የግዴታ እንዳስረዳ ኖ አይደለም መረዳት መቻል አለብኝ የግዴታ። እንዴት ፋሌሼስ እንደሆነ እያስረዳው ነው። ምሳሌ ልስጥ። አንተ ባትሰማም ችግር የለውም፣ ሰሚው ይረዳውን ምን አይነት ፋሌሼስ አርጊመንት ይዘህ እንደመጣ ማለት ነው። አንተ ብቻ ሳይሆን ሌሎች ሙስሊሞች ይህን አይነት አርጊመንት ይዘው ስለሚመጡ ወይም አይ የሚል ጥያቄ የግዴታ ነሰሲቴት አድርገህ መምጣት የለብህም ገና ከጅምሩ ማለት ነው። ከዛ በኋላ የሚመጡ ሌላ ነገር ከዛ በኋላ የሚመጡ ፎሎ አፖች ስላሉ የሚመጡ ኮንክሉዥኖች ስላሉ ጥያቄው በመጀመሪያ ራሱ የሆነ ነገር ፕሪሰፖዝ አድርጎ መምጣት የለበትም። አንደኛ ነገር ብላክ ኤንድ ዋይት ፋላሲ ያልኩህን ላስረዳ። ለምሳሌ ነው የምሰጥህ። ሌባ እንደሆንክ እናትህ ታውቃለች? አዎ ወይም አይ ብለህ መልስልኝ። የሚገናኝ ነገር አይደለም። አዎ ወይም አይ ችግር የለም። እንዴት እንደሚገናኝ አይደለም። ምን መሰለህ አንዴ እንዴት እንደማይገናኝ እንግዲህ ላሳየህ። የጠየኩት ጥያቄ ችግር የለም እንዳስረዳ እየፈቀድክልኝ እኮ አይደለም። ምን ላስረዳ? አዎ ወይም አይ ብለህ መልስልኝ። አንዴ አዎ ወይም አይ ብለህ ማለት በፍጹም አዎ ወይም አይ ብለህ መለስ አይቅዱስ መልሱ ላይ ፕሪሰፖዝ የሚያደርግ ነገር ስላለ ይሄ ነው ብላክ ኤንድ ዋይት ፋላሲ የሚባለው። አንድ ጥያቄ ግዴታ አዎ ወይም አይ ብቻ አይደለም መልሱ የሚሆነው። አንዴ ቆይ ትምህርታችሁ መጽሐፍ ቅዱሳዊ ነው ወይስ አይደለም? ለምን ሚዩት እንደምታደርጉኝ አላውቅም። በፈጣሪ አይተውት ሚዩት አታርጉት። ግን ትምህርታችን መጽሐፍ ቅዱሳዊ ነው። እኛ መጽሐፍ ቅዱሳዊ ነው ስንል ምን ማለታችን ነው የሚለውን ማወቅ አለብህ ብዬ አስረድቻለሁ። አሁን እኔ ወደዚህ ፖይንት እኮ መግባት የፈለግኩት የምር የምታምኑበት ዓለም ላይ 2 ቢሊዮን ክርስቲያን አለ መሰለኝ። 2 ቢሊዮን የሚያምንበት ከዛ ውስጥ አብዛኛው ፓርት ስላሴ እንግዲህ በስላሴ የሚያምን ነው። ይሄ 2 ቢሊዮን ህዝብ የሚከተለው ትምህርት የምር መጽሐፍ ቅዱስ ላይ አለ ወይስ የለም ነው? ለምንድን ነው ሌላ ፖይንት ጋር የምትሄደው? ካለ ሳላ እዚህ ቦታ ላይ አለ። ሳላ ኦሪት ዘዳግም ወይ ኦሪት ዘፍጥረት ወይ መጽሐፈ ገሌ ወይ ትንቢተ ገሌ ላይ አለ ተብሎ ነው እንጂ ሌላ ታሪክ ውስጥ ምን ያስገባል? ካሌላ የለም ብለህ ንገረኝ በግልጽ። እኔም አላስጨንቅም፣ በቃ እዚሁ አቆማለሁ። ነግሬሃለሁ እኮ መጽሐፍ ቅዱስ ላይ ስላሴ አስተምህሮ አለ። አሁንም ሜን ሀሳብህ ሌላ ነገር ስለሆነ ነው። ከዛ በኋላ የሚመጣው ፎሎ አፕ ሌላ ነገር ስለሆነ የስላሴ አስተምህሮ አንድ ያስጨርሰኝ ሳለ ሰምቻለሁ። መጽሐፍ ቅዱስ ላይ የስላሴ አስተምህሮ አለ። መጽሐፍ ቅዱስ ላይ የስላሴ አስተምህሮ አለ ስንል ምን ማለታችን ነው የሚለውን አስቀምጬልሃለሁ። አለ ስትል እኮ ጥቅስ ነበር የፈለግኩት።
እኮ ችግር የለውም እንቀጥላለን ወደ ጥቅሱ። ግን መጀመሪያ ፕሪሰፖዚሽንህ ልክ እንዳልሆነ መረዳት መቻል ልክ ነው። አለ ወይስ የለም ብዬ ጠየቅኩ። አለ አልከኝ። ችግር የለውም እንደፈለግ ተረዳና ወደ ጥቅሱ እንቀጥል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁለት አካላት እንዳሉ ሁለቱም አካላት ፉሊ ዲቫይን እንደሆኑ ይናገራል። ክፈተው እስኪ አንዴ። እንግዲህ አምላክ ትሪ ፐርሰናል ነው፣ በሶስት አካላት የተገለጠ አንድ መለኮቱ ነው የሚለው ዮሐንስ ወንጌል 1:1 ላይ ሊወጣ ነው። አሁንም እያረክ ያለውን ተመልከት። ፓራፍሬዚንግ እያደረክ ነው። ሶስት አካላት። ከዛ በኋላ ደግሞ አንዴ ሳላ መጀመሪያም እኮ ገብቷል፣ ሀሳቤ ገብቷል። ዮሐንስ ወንጌል 1:1 በመጀመሪያ ቃል ነበር የሚለውን ክፈትልህ። ኦኬ እሺ፣ እንመልከተው ቃሉን። እዚሁ የተመለከት ነው እየመለስክልኝ ምናምን እንሄዳለን። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ሲል አንዴ ሶስቱን አካላት መጀመሪያ ታሳየኝ። ክፍሉን ማብራራት ከፈለግ ሶስቱን አካላት አንድ ያሳየኝና ከዛ ቀጥል። አያችሁ፣ የራስን ሚዩት አድርጉት። የራሱን መስፈርት ነው ይዞ የመጣው ያልኳችሁ ለዚህ ነው። ስላሴ እንዴት ነው በመጽሐፍ ቅዱስ ያለው የሚለውን ከራሳችን አስተምሮ እናሳያለን እየተባለ የራሱን መስፈርት እንደዚህ ካልሆነ እንደዚህ አይሆን እና ትወርዳለህ። ታብታብ አድርግ። እንደውም አንተ ሌላ የሚጠይቅ ስርዓት ያለው ሙስሊም አስገቡ። የራሱን መስፈርት አስቀምጦ ያንን መስፈርት የሚያሟላ አምጡልኝ ነው። ግዴታ የለብንም እኮ። ያ መረዳት ያለባችሁ ነገር ቅድም እያልኩ የነበረው እንዴት ነው የስላሴን አስተምህሮ ያመጣችሁት፣ እንዴት ነው የስላሴን አስተምህሮ የተረዳችሁት ከመጽሐፍ ቅዱስ ብላችሁ ነው ከጥያቄው መጀመር ያለባችሁ እንጂ ወይ ቁርአን ላይ እንደዚህ ተብሎ ተቀምጧል አምላክ እንደዚህ ብሎ መናገር አለበት የሚል ነሰሰሪ ኮንዲሽን ይዛችሁ መምጣት የለባችሁ። ገና ከጀመሩ እንደዚህ አይነት ነሰሰሪ ኮንዲሽን አምላክ ላይ አይሰራም። እናንተ አይደላችሁም ለአምላክ ነሰሲቴት የምታደርጉለት ገና ከጀምሩ ማለት ነው። ስለዚህ እናንተ ስላሴ እንዴት የተረዳችሁት የሚለው ጥያቄ ይቀድማል። ከዛ በኋላ ስላሴ እንዴት የተረዳችሁት የሚለውን ሀሳብ ከተረዳችሁ በኋላ ኦኬ እንደዚህ ከሆነ የተረዳችሁት ይህን ሀሳብ የሚወክል ነገር አለ ወይ ብላችሁ ነው መጠየቅ ያለባችሁ እንጂ እንደዚህ ነው መቀመጥ ያለበት እንደዚህ ተቀምጧል ወይ ተብሎ አይጠይቅም ገና ከጀምሩ። እኛም እንደዛ ብለን አናምንም ገና ከጀምሩ። ማናምኑ ነው የጠየቃችሁን ያላችሁት ማለት ነው። ስለዚህ የስላሴ አስተምህሮ በመጽሐፍ ቅዱስ አለ ወይ ለሚለው አሁንም ሳላህ ካለ ተመልሰ ገባና እዚህ ክፍል ላይ መልቲ ፐርሰናል የሆነ አምላክ ሁለቱም ዲቫይን ፉሊ ዲቫይን የሆኑ አካላት እንዳሉ ማየት እንችላለን። ግባና የራሱን መስፈርት ይዞ መጥቶ የዛን መስፈርት የሚያሟላ አምጡ ብሎ የሚጠይቅ ከሆነ እኛ ግዴታ የለብንም፣ የመስማትም ግዴታ የለብንም። ቅዱስ እሺ፣ ተመልሻለሁ። ሰው አታስወጡ። ኦኬ፣ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው እንግዲህ ለስላሴ ማስረጃ ብላ ያቀረብ ከሁለቱ አካላት ፉሊ ዲቫይን ናቸው የሚል ነገር ለማሳየት ነው። ግን የስላሴ ትምህርት ሁለት አካላት ምንታዊነትን አይደለም። ስላሴ ሲባል ስላሴ ማለት አካላት ጭምር አይደለም። እዚህ ጋር አሁን አንተ እንዳልከው ፎር ዘ ሴክ ኦፍ አርጊመንት እንኳን ተስማምቼ ብሄድና ሁለት አካላት ቢኖር አንድ ጊዜ ድምፅ ላሰማ። አንድ ጊዜ ፕሊስ፣ አንድ ጊዜ ሳላ የምትጠየቀው ጥያቄን አቅርባል፣ እሱ ይመልስልሃል። መልሱ ተዋጠልህም አልተዋጠልህም ይዛው ቁጭ ትላለህ ማለት ነው። ቅዱስ ይቀጥል፣ ሀሳብን ቀጥል። ሲጨርስ ታወራለህ፣ ሚዩት ታነሳለህ። ሲጨርስ ብቻ ሳላ ፎር ዘ ሴክ ኦፍ አርጊመንት እዚህ ጋ ያለውን ብቀበልልህ ራሱ ብላል። ፎር ዘ ሴክ ኦፍ አርጊመንት እዚህ ጋ ሁለት አካላት ፉሊ ዲቫይን እንደሆኑ ብትቀበልልኝ ደግሞ የመንፈስ ቅዱስን ፉሊ ዲቫይንነት ደግሞ ያሳይሃለሁ። ችግር የለብኝ ዳትስ ኦኬ። ስለዚህ ከዛ በኋላ ምን ማለት ነው? አንዴ ብሩክ የሚሰር ከዛ በኋላ ምን የሚል ኮንክሉዥን ላይ ትመጣለህ ማለት ነው? ወደ ሳይሆን ተገደ አምላክ መልቲ ፐርሰናል እንደሆነ ሶስቱም አካላት ደግሞ ፉሊ ዲቫይን እንደሆኑ የሚለው ኮንክሉዥን ላይ ትመጣለህ ማለት ነው። ሲምፕሊ ምን ማለት ነው? ስላሴ ማለት ነው። አለቀ። ዛት እኮ እኛ የምናምነው ያንን ነው። እዚህ ክፍል ላይ ዳይሬክትሊ ሶስት አካላት አሉ፣ ሶስቱ አካላት ፉሊ ዲቫይን ናቸው ይላል አላልኩም። እኔ ያልኩትን ነው አምጥ ራሱ እየጠየቀኝ ያለው። እኔ እያልኩ ያለሁት እዚህ ክፍል ላይ ሁለት አካላት እንዳሉ ሁለቱም አካላት ደግሞ ፉሊ ዲቫይን የሆኑ እንደሆነ ይናገራል ነው እያልኩ ያለሁት። ሶስተኛው አካልስ መንፈስ ቅዱስ ካልከኝ ደግሞ የመንፈስ ቅዱስን አምላክነት ወር ፉሊ ዲቫይንነት ደግሞ አሁንም ከመጽሐፍ ቅዱስ ከሌላ ቦታ አይደለም አመጣው፣ ከመጽሐፍ ቅዱስ መንፈስ ቅዱስ ሶስተኛ አካል እንደሆነ እኔ የሚል እንደሆነ ፕላስ ደግሞ እኔ ብቻ ብሎ የሚቀር ሳይሆን ደግሞ እኔ ሲል ይሄ በአካልነቱ ላይ ደግሞ መለኮታዊ አካል እንደሆነ አሳያለሁ። እዚህ ላይ ጥያቄ ካለ ቀጥል። የግዴታ እንደዚህ እንድታመጣልኝ ነው የምፈልገው፣ ሶስት አካላት የሚል ፈልጋለሁ የሚል አይነት ጉንጭ አልፋ ክርክር ላይ አትግባ። እንደዛ የሚል አይነት እምነትም የለንም ገና ከጅምሩ እኛ ጋር። እዛ እዚህ ጋር ማብቃት መቻል አለብን።
ስለዚህ ትራዲሽናል ስላሴ በኋላ አሁን እንግዲህ ሁላችሁም እንደተረዳችሁት ስላሴ ብሎ ማለት ከጥንትም ከጠዋቱም ስታስተምሩ እናንተ አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን ግን አንድ ነው የሚል ትምህርት ነው። ይህን ነው ስላሴ እያላችሁ እናንተ ህዝበ ክርስቲያኑ ስታስተምሩ የኖራችሁት ለረጅም ዘመናት ለብዙ ጊዜ። ነገር ግን ይህንን ትምህርት መጽሐፍ ቅዱስን ስንፈልግ አንድም ቦታ ልናገኝ አልቻለም። አንተ ስላሴን ያመላክታል ብለህ ያመጣኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢቭን ምንም ስለ ሶስት አካላት የሚናገር ነገር የለውም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ይህንን ጥቅስ ልክ እናንተ የሚያምኑ በአንድ ዩኒታሪያን ክርስቲያኖች አሉ። ስላሴን ስለሚያመላክት ሆኖ አይደለም። ስላሴን የሚያመላክት ቢሆን ኖሮ የመጀመሪያዎቹ ሰዎች ይህንን ጥቅስ ለስላሴ እንደ ኤቪደንስ ይጠቀሙት ነበረ። ማንም ሲጠቀሙ ግን አላየንም። ኦኬ። ስለዚህ ስላሴ በግልጽ ምንም የተቀመጠ መጽሐፍ ቅዱስ ላይ አናገኝም። ልክ እናንተ ደግሞ በሶስት አካላት የሚያምኑ አካላትም አሉ። ከአንተ በፊትም ያሉ የተለያዩ ቦታዎች ላይ ይታመን ነበረ። ስለዚህ ስላሴ የመጣው ከመጽሐፍ ቅዱስ አይደለም፣ ይልቁንም ከፓጋኒዝም እንደሆነ ነው እንግዲህ የተለያዩ ምንጮች የሚያስረዱትና በሚያሳዝን መልኩ የተሻለ ላቋርጥ አይደለማ። አንዴ ምንድን ነው መሰለ፣ አንደኛ ጥያቄ አቅርብ ነው እንጂ ኮንክሉዥን ስራለን አልተባለም። ሌላኛው ደግሞ ቅድም ጀምሮ በጣም ልነግር እየሞከርኩ ያለሁት ነገር አንድ ስፔሲፊክ ቨርስ የስላሴን ኮንሰፕት በሙሉ የያዘ አንድ ስፔሲፊክ ቨርስ የማቅረብ ግዴታ የለብንም አልኩ። ግዴታ አለባችሁ ካል እሱን ክራይቴሪያ ከየት እንዳመጣኸው ታሳየናለህ። ያንተ ክራይቴሪያ አይደለም ብዬ አስባለሁ፣ የራስን ስለማትነግረን። ስለዚህ እሱን ክራይቴሪያን ካስቀመጥክልን ለኛ ታሳየናለህ። ሌላው ይኸውልህ፣ አንድ የተረጋጋ ይኸውልህ፣ ብዙ ቨርሶች ወይም አጠቃላይ መጽሐፉ ከመጽሐፉ የተገኘ ኮንሰፕት እንደሆነ ነግሬያለሁ። አሁን እዚህ ጋር አንድ ቨርስ አወጣልህ አይደል? ከዚህ ቨርስ ላይ ሙሉ ዶክትሪኑን ላግኝ ለምን ብለህ ትጠይቃለህ? እንትን እያስቀመጥክ ነው ማለት ነው፣ ክራይቴሪያ እያስቀመጥክ ነው። ከአንድ ቨርስ ላይ ሙሉ ዶክትሪኑን ማግኘት አለብኝ ብለህ ክራይቴሪያ ያስቀምጣል። ከየት አመጣው እሱን ክራይቴሪያ? እሱም መልሰህ ትጀምራለህ። አይም ሶሪ አንዴ ቆይ፣ ብዙ ሰዓት ስለጠበቅን ዌስት ኦፍ ታይም እንዳይሆን እሱን ክራይቴሪያ አሳይተህ ትጀምራለህ። ምንም ችግር የለውም። አዎ እምነት የሚመሰረተው በመጽሐፍ ነው። መጽሐፍ ላይ በግልጽ የተጻፈ ነገር ስለሌለ ነው ዛሬ ላይ ኢቭን በስላሴ የምታምኑ ሰዎች መካከል እንኳን ልዩነት የተከሰተው። አሁን አንተ ልጠይቅህና የስላሴን ዶክትሪን ኮምፕሊትሊ የሚያሳየን የሆነ በግልጽ የተቀመጠ የመጽሐፍ ቅዱስ ክፍል አለው ወይስ የለም? ቅድም ያልከው መልስልኝ። አሁንም እደግምልሃለሁ እስኪገባ ድረስ። ይቅርታ ወንድማችን፣ እንደሱ አይነት ስፔሲፊክ የሆነች አንድ ቨርስ ሙሉ ዶክትሪኑን የያዘች የማስቀመጥ ግዴታ የለብንም። አሁንም እኮ እሱ ግዴታ እኔ ላይ ፎርስ እያደረግኩ ነው ከታወቀ። አንተ ላይ ግዴታ አለብህ ሳይሆን እየጠየቅኩ ነው። አንተ ላይ ግዴታ አለው መጽሐፉ ላይ አለው ወይስ የለም? ክሊርሊ መጽሐፉ ላይ አለው ወይስ የለም? የስላሴ ዶክትሪን አለ። የትኛው ጥቅስ ላይ? ኤግዛክትሊ ይሄ ነው ችግር። ጥቅስ ሙሉ ዶክትሪኑን የያዘ ጥቅስ የማስቀመጥ ግዴታ የለብኝም። እኔም እኮ ይኸውልህ ወንድማችን፣ ዶክትሪኑ መጽሐፉ ላይ አለን ያልኩ፣ ዶክትሪኑ መጽሐፉ ላይ አለ። ሀላስ ጥያቄ መለስኩ አልመለስኩም? የቱ ጋር? መጽሐፉ ላይ አጠቃላይ መጽሐፉ ዶክትሪኑን የያዘ አጠቃላይ መጽሐፍ አንድ ቦታ ላይ የመቀመጥ ግዴታ የለበትም። አንድ ቦታ ላይ የመቀመጥ ግዴታ የለበትም። አንድ ጥቅስ ነው የፈለኩት። ጥቅስ የማቅረብ ግዴታ እንዳለብኝ ክራይቴሪያሙን ከየት ነው ያመጣኸው? ከመጽሐፉ ድራይቭ የማድረግ ቴዎሎጂካል መብት አለኝ አይደል? ስማ፣ በአጠቃላይ በቴዎሎጂ ዶክትሪንን ከመጽሐፍ ድራይቭ የማድረግ ሙሉ በሙሉ መብት አለኝ። አንተ ጥቅስ ብቻ እንዳቀርብ ክራይቴሪያ ማስቀምጠሃል። ከየት አመጣው እሱን ክራይቴሪያ? ግዴታ መኖር አለበታ። ምክንያቱም ብዙ ሰዎች የሚከተሉት እምነት ትምህርት ስለሆነ ቴዎሎጂካል ክራይቴሪያ ያስፈልጋል። አዎ ያስፈልጋል። ምን መሰለህ ያስፈልጋል። ቴዎሎጂ ስነ መለኮት ነው። ስለዚህ የሚገነባው ስነ መለኮት የሚገነባው ከመጽሐፍ ነው። እሱን ከየት አመጣው? እሱ ያንተ ነው። እምነት የሚገነባው ከመጽሐፍ ስለሆነ ከመጽሐፍ ነው። ኤግዛክትሊ ከጥቅስ አይደለም ማለት ነው አይደል? ከመጽሐፍ ነው ማለት ግዴታ ከአንድ ጥቅስ የመሆን ግዴታ የለም። ጥቅስ ደግሞ የሚገኘው ጥቅስ የሚገኘው ከመጽሐፍ ነው አይደለ? አዎ ትክክል። ጥቅስ የሚገኘው ከመጽሐፍ ነው። ግን ዶክትሪን ከመጽሐፍ ይመጣል ማለት ዶክትሪኑ ግዴታ አንድ ጥቅስ ላይ መቀመጥ አለበት የሚል ህግ አለ። ስለዚህ በግልጽ ስላሴን ያብራራ የመጽሐፍ ቅዱስ ጥቅስ የለም ነው እያላችሁ ያላችሁት አይደለ? አንድ ጊዜ አሁንም እደጋግምላለሁ፣ ችግር የለም። አሁን ምን አልከኝ? ዶክትሪን
ኧረ አንዳችሁ ሚዩት አድርግ። ሳላም አራአድም ሚዩት አድርጊያቸዋለሁ። አንዴ ይቅርታ። የመጀመሪያው ደረጃ ይዞ የመጣው ከወንዶቹ ጋር አውራ ፕሊስ። ሚዩት ከወንዶቹ ጋር እዛ ሄደ ወደ ከአባ ልክህና ከሙስሊም ሴቶች ጋር 2 ደብል እያደረግክ አውራ። በመጀመሪያ ደረጃ መስፈርት ይዞ መጥቷል። መስፈርቱን አይታችሁ እንዳወጣችሁለት አይደለ? ዮሐንስ ወንጌል አንዳንድ ወጣ። ኦኬ የምታስገቡት ልጆች እሺ ቀጥሉ። ኧረ አንድ ጊዜ ኧረ ላውራ። እንደዛ ይሻላል። እሺ ሶ አድራድ ከአንተ አንድ ጊዜ ሞዴሬተሮች አንድ ሰው ሲያስወርድ ካስወረደ በኋላ ራሱ ማስገባት ሲፈልግ ያስገባዋል። ስለዚህ ባታስገቡ ደስ ይለኛል። ሳላ አድራድ ጋር ስማምተናል። ፕሊስ አንድ ጊዜ ስትባል ጆሮ እንደሌለው ሰው 10 ማይክ አትክፈት። ጆሮ እንድትሰማበት ነው የተሰጠ። ከሱ ጋር ስማምቻለሁ ባይዘይ እና ሚውት አረጉኝ ለማለት ከሆነ አይደለም። አንድ ጊዜ በቃ አንድ 20 ሰከንድ ብቻ ልናገርና 20 ሰከንድ ብቻ ነው የምናገረው። ቆይ አንድ ጊዜ ያልኩህ እኮ 20 ሰከንድ ብቻ ነው የምናገረው።